ከድሮን ጥቃቱ በኋላ አስደንጋጭ ሕግ ወጣ። የኤርትራ ደብዳቤ። ህወሓት ከድሮን ጥቃቱ በኋላ አስደንጋጭ ሕግ አውጥቷል። የትግራይ ክልል የድሮን ጥቃት ጉዳይ አሁንም እያነጋገረ ይገኛል። በጥቃቱ ብዙ ታጣቂዎች ወይም የህወሓት ወታደሮች እንደተገደሉ እየተገለጸ ይገኛል። የጥቃቱ ምክንያት የህወሓት የፋኖና የሻዕቢያ ኃይል በአንድ አካባቢ ተሰባስበው መታየታቸውን የሚል ዘገባም እየወጣ ይገኛል። ፊልድ ማርሻል ብርሃኑ ጁላ በቅርቡ ጽምዶ በሚል ጉዳይ ከባድ ማስጠንቀቂያ መስጠታቸው ይታወሳል። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ፊልድ ማርሻሉ ንግግራቸውን ሲቀጥሉም ጽምዶ የ1960ዎቹ ስትራቴጂ ነው። ፊልድ ማርሻል ብርሃኑ የውጭም የሀገር ውስጥም ጥምረት ተፈጥሮብናል በማለት ስለ ጽምዶ ተናግረዋል። ሱዳን፣ የግብፅ፣ የኤርትራ ቅንጅት በመፍጠር የፊልድ ማርሻል ብርሃኑ ንግግር እዚህ ላይ የመጣው የዲደብሊው ዘገባ ስለ ድሮን ጥቃቱ ምክንያት ያስረዳውን መረጃ እዚህ ላይ ለማመላከት ነው። እንደሚታወቀው በትግራይ ክልል ሽራሮ ከተማ አቅራቢያ በደረሰ የድሮን ጥቃት ታጣቂዎች መገደላቸውን አንድ የትግራይ ክልል ፖለቲከኛ ለዲደብሊው ተናግረዋል። የአረና ትግራይ ለሉዓላዊነትና ለዲሞክራሲ ሊቀመንበር አቶ አምዶም ገብረስላሴ በትናንትናው ዕለት ሰኔ 1 ለዶይቼ ቬለ በሰጡት ቃለ ምልልሳቸው ሽራሮ አካባቢ የደረሰው የድሮን ጥቃት ከመንግስት የተሰነዘረ ነው፣ አካባቢው ላይ የሻዕቢያ የፋኖና የህወሓት ታጣቂዎች እንቅስቃሴ በመበራከቱ ጥቃቱ ተፈጽሟል ሲሉ ተናግረዋል። በጥቃቱም ቁጥራቸው በውል ባይገለጽም በርካታ ታጣቂዎች መገደላቸውን፣ ብዙዎች መቁሰላቸውን የአረና ፓርቲ ሊቀመንበር ለዲደብሊው ገልጸዋል። በዚህ ጥቃት ከቆሰሉ መካከል በአክሱምና በመቀሌ እንዲሁም በተለያዩ ከተሞች ለሕክምና መምጣታቸውን አቶ አምዶም ገብረስላሴ አክለው ለዲደብሊው ተናግረዋል። የድሮን ጥቃቱ አሁንም እንደቀጠለ እየተዘገበ ይገኛል። በሱዳን ድንበር የድሮን ጥቃቱ ከመፈጸሙ በፊት በትግራይ ክልል አርሚ 13 ኮር 2 ታጣቂዎች በኤርትራ አድርገው በእግር ተጉዘው ወደ ሱዳን ለመሄድ ሸረሪና ደርሰው እንደነበርም ተነግሯል። ከዚህ በተጨማሪም 2 ወራልና 5 ኤፍኤስአር የጦር መሳሪያና ሎጂስቲክ የጫኑ መኪኖች ወደ ሸረሪና አቅንተው እንደነበርም ተገልጿል። በሱዳን የሚገኘው የአርሚ 7 ወር አዛዥ ታጣቂዎቹ ለመቀበል ሰኔ 1 ቀን 2018 ዓ.ም ቀጠሮ ይዘው እንደነበርም ተነግሯል። ሆኖም ግን ኢሳዮን የድሮን ጥቃቱ ተፈጽሞባቸው ብዙዎች መሞታቸው ተሰምቷል። ኤርትራ ጽምዶ ስለተሰኘው ስብስብ ለመጀመሪያ ጊዜ ድምጿን አሰምታለች። ጽምዶ በህዝቡ የመጣ እንጂ በመሪዎች አይደለም የሚል ይዘት ያለው ደብዳቤ ለተባበሩት መንግስታት ድርጅት እንደላከችም እየተገለጸ ይገኛል። ኤርትራ ለተባበሩት መንግስታት ድርጅት ዋና ጸሐፊ የላከችው ደብዳቤ ምስጋና በማቅረብ የጀመረ ሲሆን ከፌዴራል መንግስቱ እውቅና ውጭ በኤርትራና በትግራይ በማህበረሰብ ላይ የተመሰረተ ከአንድ ዓመት በላይ ተከታታይነት የህዝብ ለህዝብ ውይይት፣ የማህበረሰቦች ውይይት፣ የባህል ልውውጥና በራስ መተማመን የሚያጎለብት ተግባራት ጽምዶ ለሰላም መተሳሰብ ለሰላም በሚል ሀገር በቀል መሪ ቃል መጀመሩን ገልጿል። የህዝባዊ ዘመቻ እምነትን መልሶ ለመገንባት ማህበራዊ ትስስርን ወደ ነበረበት ለመመለስ ብሎም በዓመታት ግጭትና መለያየት ህይወታቸው በእጅጉ የተጎዳ የትግራይና የኤርትራ ማህበረሰቦችን ዳግም ለማገናኘት ግንኙነቱን ለማጠናከር ያለመ ነው ተብሏል። የጽምዶ ጠቀሜታም በእንቅስቃሴው ላይ ብቻ ሳይሆን በተፈጥሮና በአካባቢ ባለቤት ላይ ነው። በራሱ በማህበረሰቡ አባላት የሚመራ በዋናነት በጋራ ድንበሮች የሚኖር የሀገር ሽማግሌዎች፣ ወጣቶች፣ ሴቶችና ቤተሰቦች በውይይትና ቀጥተኛ ሰብአዊ ተሳትፎ መግባባትን፣ ፈውስንና አብሮ መኖርን ለማሳደግ የጋራ ቁርጠኝነትን ያሳያል ሲል ተደምጧል። ጽምዶ በባህላዊ እሴት በመከባበርና በጋራ ኃላፊነት በተመሰረቱ ተግባራት እርቅን እንዴት ማሳደግ እንደሚቻል ያሳያል ካለ በኋላም ውጥኑ የተባበሩት መንግስታት ሰላምን ለማስቀጠል ህዝብን ያማከለ የሰላም ግንባታን የሚደግፉ መሪዎችን ትርጉም ያለው ምሳሌ ይሰጣል ሲል የኤርትራ መንግስት በደብዳቤው አሳውቋል። የኤርትራ መንግስት ለተባበሩት መንግስታት ድርጅት ለዚህ ማሳያ ይሆናል የተባለ ተጓዳኝ ቪዲዮም ከደብዳቤው ጋር አብሮ መላኩን በደብዳቤው ላይ ተጠቅሷል። ኤርትራ ለተመድ ስለ ጽምዶ ደብዳቤ ካስገባች በኋላ ወደ ካይሮ አቅንታለች። በኢትዮጵያ ውስጥ ጉዳይ በመግባት ከፍተኛ ክስ የሚቀርብባቸው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በዓመቱ ውስጥ ለሁለተኛ ጊዜ ወደ ካይሮ አቅንተዋል። ኢሳያስ አፈወርቂ ወደ ግብጽ ያመሩትም ከ2 ቀናት በፊት ግንቦት 30 2018 ዓ.ም ነው። ከፕሬዝዳንት አልሲሲ ጋር መምከራቸውም ተዘግቧል። ስለ ፕሬዝዳንቱ ጉብኝት በኤክስ ገጻቸው ላይ ጻፉት የአገሪቱ የማስታወቂያ ሚኒስትር ውይይቱ በአፍሪካ ቀንድና በቀይ ባህር ደህንነት ላይ አተኩሯል ሲሉ ተደምጠዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ እንዳስታወቁት ሁለቱም መሪዎች በሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በስፋት መክረዋል ሲሉ ተደምጠዋል። በይፋዊ መግለጫ መሰረትም መሪዎቹ በባህር ሀብት፣ በወደብ መሰረተ ልማትና በባህር ትራንስፖርት ዘርፎች ላይ ተጨማሪ ፕሮግራሞችን ለመጀመር ከስምምነት ደርሰዋል።
በተጨማሪም በቀይ ባህር፣ በመካከለኛው ምስራቅና በአፍሪካ ቀንድ ባሉ የኢኮኖሚ ፖለቲካና የዲፕሎማሲ ብሎም የደህንነት ጉዳዮች ላይ በዝርዝር ተወያይተዋል ሲሉ ተደምጠዋል። የውጭ ጉዳይ ሚኒስትሮቹ አቶ ኦስማን ሳላና ዶክተር ባድር አብደላቲም የእነዚህን ስምምነቶች የትግበራ ዝርዝር አቅደዋል። ይኸው የካይሮ ውይይትና ስምምነት ዝም ብሎ መደበኛ የዲፕሎማሲ ግንኙነት ሳይሆን አሁን በአፍሪካ ቀንድ ካለው የጂኦፖለቲካዊ ጥረት አንጻር ሲታይ ጥልቅና ትኩረት የሚሹ አንድምታዎች አሉት ሲሉ ይደመጣሉ። በዋናነት ይህ ግንኙነት የጋራ ጂኦፖለቲካዊ ፍላጎት ለማሳካት ያለመ ስትራቴጂካዊ አጋርነት ፍለጋ መሆኑን የፖለቲካ ተንታኞች ይናገራሉ። ኤርትራና ግብጽ በአሁኑ ወቅት በአፍሪካ ቀንድ ላይ የየራሳቸው ፍላጎትና ስጋት አላቸው። ካይሮ በህዳሴው ግድብ እንዲሁም በቅርቡ በኢትዮጵያና በሶማሌላንድ መካከል በተደረገው የወደብ የመግባቢያ ሰነድ ምክንያት ጫና ለመፍጠር ስትጥር፣ ኤርትራ በበኩሏ ከፕሪቶሪያ ሰላም ስምምነት ወዲህ በቀጠናው ያላትን የፖለቲካ ሚናና ተጽዕኖ ለማስፋት እየሰራች ይገኛል። እንደሚታወቀው የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ በወርሃ ግንቦት ወደ አስመራ አቅንተው የቀይ ባህር አስተዳደርና ደህንነት ጉዳይ በዋናነት የሚመለከተው የቀይ ባህር አጎራባች ሀገራት ነው ማለታቸው ይታወሳል። አስመራና ካይሮ ግንኙነታቸውን እያጠናከሩ የሚገኙት በኢትዮጵያ ውስጥ ጉዳይ ላይ ካላቸው ፍላጎት የተነሳ እንደሆነ የሚነገር ሲሆን በአባይ ወንዝ ጉዳይ ከኢትዮጵያ ጋር ተቃርኖ ውስጥ የምትገኘው ግብጽ የኢትዮጵያ የባህር በር ጥያቄ አጀንዳ እየሆነ ከመጣበት ጊዜ ጀምሮም የከበባ እንቅስቃሴን እያሰፋች መሆኑ ይገለጻል። በተለይ ኢትዮጵያ የባህር በር ፍላጎቷን አጀንዳዋ ካደረገች በኋላም ካይሮ ከበባ በሚመስል መልኩ እየተንቀሳቀሰች ነው ሲል የኢትዮጵያ መንግስት በወቅቱ በውጭ ጉዳይ ሚኒስትሩ ቃል አቀባይ በኩል ምላሽ ሰጥቶ ነበር። በተመሳሳይ የኤርትራ መንግስት ከህወሓትና ከሌሎች ታጣቂዎች ጋር ጽምዶ የሚል ጥምረት በመፍጠር በውስጥ ጉዳይ ጣልቃ እየገባ ነው በሚል ክስ ይቀርብበታል። የኢትዮጵያ መከላከያ ሰራዊት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጀነራል ተሾመ ገመቹ ጽምዶ በሚባሉ እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚቃጣ ስጋት ቢኖር ስለሚወሰደው እርምጃ አገር ውስጥ ለሚገኘው ዲፕሎማቲክ ማህበረሰብ ማሳወቃቸውን ከሳምንት በፊት አሳውቀው እንደነበር ይታወቃል። ዳይሬክተሩ በወቅቱም ይህን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትን ማስጠንቀቃቸው አይዘነጋም። እንደ ስም እናቀልጣቸዋለን ሲሉም መዛታቸው ይታወቃል። እንቅስቃሴውንም ጸረ ሉዓላዊነት በማለት ጠርተውታል። አክለውም ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያ አካላትና አካባቢ ባሉ ስብስብ የተፈጠረ ነው ሲሉ ተደምጠዋል። ከላይ እንደሰማችሁት ኤርትራ ከሰሞኑ ስራ ላይ ነኝ እያለች ይገኛል። ህወሓትም ከድሮን ጥቃቱ በኋላ አዲስ ህግ አውጥቷል። ድርጅቱ አነጋጋሪ የሆነ ህግ ማውጣቱ ተሰምቷል። ህወሓት ያወጣው ህግ ብዙዎችን ያስገረመና ለክርክር የጋበዘ ሆኗል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲም ህወሓትን አንድን በለው ወደ እልቂት እየወሰደን የሚል ክስ እያሰማ ይገኛል። የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ጦርነቱ መጀመሪያ አንስቶ የሚተገበር ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅን ማዘጋጀቱ እየተነገረ ይገኛል። ረቂቅ አዋጁ የትግራይን የመከላከል አቅም ያዳክማል ተብሎ የሚታመን ማንኛውም ድርጊት የሚዲያ እንቅስቃሴና የፖለቲካ ተቃውሞን በከባድ ቅጣት የሚያስጠይቅ ይሆናል ተብሏል። ረቂቅ አዋጁን እጅግ አወዛጋቢ ከሚያደርጉ ነጥቦች መካከል አንዱ ጦርነቱ ከተጀመረ ቀን ጀምሮ ማለትም ጥቅምት 24 2013 ዓ.ም የተፈጸመን ድርጊት በወንጀል የሚያስጠይቅ መሆኑ ነው። አዋጁ በተጨማሪም በክልሉ ውስጥ ባሉ ሰዎች ብቻ ሳይሆን በትግራይ ድንበር ውጭ ባሉ የትግራይ ተወላጆች፣ በዲያስፖራ፣ በውጭ ሀገር በሚንቀሳቀሱ አክቲቪስቶችና የመገናኛ ተቋማት ላይ ተፈጻሚ እንደሚሆን ረቂቁ ይደነግጋል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በትግራይ ክልል ውስጥ ወታደራዊ ንቅናቄን የሚቃወም፣ በትጥቅ ትግሉ ላይ ትችትን የሚያቀርቡ አለያም የመከላከያ ጥረቱን የሚያደናቅፉ የተባሉ ግለሰቦችና የሚዲያ ተቋማት ላይ እስከ 5 ዓመታት የሚደርስ ጽኑ እስራትን የሚጥል አዲስ ረቂቅ አዋጅን ማዘጋጀቱ ታውቋል። ረቂቅ ህጉም ከትግራይ ክልል ወሰን ውጭ ባሉ የዲያስፖራ አባላትና ተሟጋቾች ላይ ጭምር ተፈጻሚነት እንዲኖረው የተደረገ ሲሆን ይበልጥ አከራካሪ ያደረገው ግን ህጉ ጸድቆ ስራ ላይ ከሚውሉበት ቀን ይልቅ ወደ ኋላ ተመልሶ ጦርነቱ ወደ ተቀሰቀሰበት ማለትም ጥቅምት 24 ቀን 2013 ዓ.ም ጀምሮ ተፈጻሚ እንዲሆን መደንገጉ ነው። ይህ የመከላከያ ጥረትን ማደናቀፍ በሚል ርዕስ በረቂቅ አዋጁ አንቀጽ 17 ስር የሰፈረው ድንጋጌም በማንኛውም የመገናኛ ብዙሃን ዘዴ አለያም በሌላ አማራጭ ሰዎችን በወታደራዊ ክተት ውስጥ እንዳይሳተፉ ቅስቀሳ ያደረገ፣ ያበረታታ፣ የገንዘብ ድጋፍ ያሰባሰበ አለያም የተቃወመ ሰው ከ5 እስከ 15 ዓመት በሚደርስ ጽኑ እስራት እንደሚቀጣ ይደነግጋል። ድርጊቱ በከባድ ሁኔታ ከተፈጸመ ደግሞ ቅጣቱ ከ15 ዓመታት እስከ 5 ዓመታት ሊደርስ እንደሚችል ተመላክቷል። ከዚህ በተጨማሪም አንቀጽ 17 ንዑስ አንቀጽ 5 ማንኛውም የጋዜጣ፣ የቴሌቪዥን፣ የድረገጽ ወይም የማህበራዊ ሚዲያ ተቋም በዚህ ወንጀል ውስጥ እጁ እንዳለበት ከተረጋገጠ የገንዘብ መቀጮ፣ የፈቃድ ስረዛና የንብረት መወረስ ቅጣቶች እንደሚጠብቁት ያሳያል። በሌላ በኩል ረቂቅ ህጉ በትግራይ ታጋዮች፣ በጦርነት መስዋዕትነት በከፈሉ ወገኖች፣ በታጋይ ቤተሰቦች እንዲሁም በትግራይ እናቶች ላይ የሚሰነዘሩ ትችቶችና ንቀቶችን ወንጀል አድርጎታል። ይህን የጣሰ ግለሰብም ከ5 እስከ 10 ዓመታት ድረስ በተደራጀ ቡድን ወይም በሚዲያ አማካኝነት ከተፈጸመ ደግሞ ከ10 እስከ 15 ዓመታት በሚደርስ ጽኑ እስራት በከፍተኛ የገንዘብ መቀጮ እንደሚቀጣ በረቂቅ አንቀጹ 18 ላይ ሰፍሯል። የክልሉን ሰንደቅ ዓላማ፣ ብሔራዊ መዝሙርና ታሪካዊ ትግሎችን ያንኳሰሰም እስከ 5 ዓመታት ሊታሰር እንደሚችል ተደንግጓል። የህግ ባለሙያዎችና ተቺዎች ረቂቅ ህጉ
በክልሉ ያለውን የመናገር የመጻፍና የፕሬስ ነጻነት ሙሉ በሙሉ ሊያሳጣ ነው፣ የፖለቲካ ልዩነትን ሊያጠፋ ይችላል የሚል ከፍተኛ ስጋት እንዳላቸው ገልጸዋል። በተለይም ሕግ ወደ ኋላ ተመልሶ ባለፉት 6 ዓመታት በተከናወኑ ድርጊቶች ላይ ክስ ለመመስረት የሚያስችል መሆኑና ከክልሎች ባሉ ማህበረሰቦች ላይ ተፈጻሚ እንዲሆን መደረጉ ዓለም አቀፍ የሕግ መርሆችን የጣሰ ነው በማለት ተቃውመውታል። በአንጻሩ ግን የሕጉ ደጋፊዎች ድንጋጌው የትግራይን ክልል ደህንነት ለመጠበቅ ወታደራዊ ዝግጁነትን ለማረጋገጥና ለሕዝቡ ሲሉ መስዋዕትነት የሆኑ ወገኖችን ክብር ለማስጠበቅ አስፈላጊ ነው የሚል መከራከሪያ ያቀርባሉ። ስምረት ፓርቲ ግን ህወሓትን ይቃወማል። ስምረት ፓርቲ በመግለጫው በግልጽ እንዳስታወቀው አሁን ላይ በትግራይ ክልል ልክ እንደ ኤርትራው መንግስት ማለትም ህግደፍ የግዳጅ ወታደራዊ ምልመላና ፈሳን በወጣቶች ላይ ያካሄደ ነው ሲል ከሷል። ይህ ድርጊትም ወጣቱን ለከፍተኛ የስደት ማዕበል መዳረጉን፣ ምሁራን አካባቢውን ጥለው እንዲበተኑ ማድረጉን፣ የህዝቡን የኑሮ ሁኔታ እጅጉን አክብዶ ትግራይን ሰው አልባ ወደ መሆን እያሸጋገራት እንደሆነ አስረድቷል። ፓርቲው በከፍተኛ ሐዘን ካነሳቸው ጉዳዮች መካከል አንዱም በቅርቡ በታህታይ አዲያቦ ማለትም ገማሉ አካባቢ በወጣቶች ላይ የደረሰውን እልቂት ነው። ስምረት ለዚሁ ሞት በቀጥታ ተጠያቂ ያደረገውም ህወሓትን ነው። ድርጊቱ ወጣቶችን ለውክልና ጦርነት አቋርጦ ወደ ሱዳን ለማስገባት ሲሞክር የተፈጠረ አሳዛኝ ክስተት መሆኑን አረጋግጧል። ፓርቲው አክሎም የወጣቱን ህይወት ለፖለቲካዊ ቁማር መዋል ያሳዝናል ሲልም ኮንኗል። ከዚህ በተጨማሪም ይህ ቡድን የራሱን ስልጣን ለማስጠበቅ የህዝቡን ስነ ልቦና እያዘጋጀ መሆኑን ፓርቲው ተችቷል። የፌዴራል መንግስት ተዳክሟል፣ የዱር መከላከያ ያለን እንዲሁም ብቸኛው አዳኛችሁ እኛ ነን በሚል የሐሰት ፕሮፓጋንዳ ህዝቡን ዳግም ወደማይወጣው የሞት አዙሪት እየገፋ መሆኑን ስምረት ፓርቲ ገልጿል። ይሁን እንጂ በወጣቶች እልቂት የሚገነባና የሚጸና ስልጣን እንደሌለ ፓርቲው አበክሮ አስጠንቅቋል። ሰላም ለምድራችን፣ ሰላም ለአፍሪካ ቀንድ ይሁን። ቸርን ሰንብት።